ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉ ቲቪ 57 አሁን ጀምሯል። አበይት ነጥቦቹ ነው። በኢትዮጵያ የተለያዩ አካባቢዎች የተገነቡት አዳዲስ የቱሪዝም መዳረሻዎች የዘርፉን እምቅ አቅም እየገለጡ ነው። በሰባተኛው ጠቅላላ ምርጫ የሚበጀንን ፓርቲ ለመምረጥ ዝግጁ ነን አሉ የሐዋሳና የባህር ዳር ከተማ ነዋሪዎች። ፕሬዚዳንት ዶናልድ ትራምፕ የያዙት ጽኑ አቋም በመካከለኛው ምስራቅ ለሁለት ወራት የዘለቀውን ጦርነት ወደ ዓለም አቀፋዊ የዲፕሎማሲና የኢኮኖሚ ቀውስ ቀይሮታል። ከውጭ ለትንታኔ መጥተናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም በኢትዮጵያ በተለያዩ አካባቢዎች የተገነቡት አዳዲስ የቱሪዝም መዳረሻዎች የዘርፉን እምቅ አቅም እየገለጡት ነው። በቱሪዝም ዘርፉ እንቅስቃሴ ዙሪያ የሕዝብ ተወካዮች ምክር ቤት አባላት ለቱሪዝም ሚኒስትሯ ሰላማዊት ካሳ ጥያቄ ያነሱ ሲሆን ሚኒስትሯም ምላሽና ማብራሪያ ሰጥተዋል። አባዲዮና ተከታትሎታል። ኢትዮጵያ ብዝሃ ዘርፍ ኢኮኖሚዋን ለማሳደግ ልዩ ትኩረት ከሰጠቻቸው ዘርፎች ቱሪዝም ቀዳሚው ነው። ዘርፉ እያስገኘ ያለው ገቢና እየፈጠረ ያለው የሥራ ዕድል ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም በተለያዩ የሀገሪቱ አካባቢዎች የተገነቡት ፕሮጀክቶች የቱሪዝሙን አቅም ከፍ ያደረጉ የኢትዮጵያን እምቅ አቅም የገለጡ ናቸው። ነባር ታሪካዊ ስፍራዎችን መልሶ በማልማት ቅርሶች እንዲጠበቁ በማድረግ አዳዲስ የቱሪዝም መዳረሻ ቦታዎች በሀገራችን በተለይ በክልሎች በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አቧራን አራግፈው ኢትዮጵያን የገለጡ ፕሮጀክቶች ተሰርተው ዛሬና ነገን የሚያሳምሩ ለትውልድ ተስፋ የሚሆኑ ስራዎች እየተሰሩ ይገኛሉ። በዚህ ትልቅ ኩራት ይሰማናል። የቱሪዝም ሚኒስትሯ ሰላማዊት ካሳ በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ከተነሱላቸው ጥያቄዎች መካከል የቱሪዝም ስፍራዎችን ለማልማት እየተሰራ ያለው ስራ ተጠቃሽ ነው። የቱሪስት ፍሰትና የቆይታ ጊዜ ጨምሯል። ከዘርፉ የሚገኘው ገቢም እያደገ መጥቷል። ይህ እንደተጠበቀ ሆኖ አንዳንድ የሀገራችን አካባቢዎች እምቅ የቱሪስት መስህብ እያላቸው ባለመልማታቸው ለመዳረሻነት እየዋሉ አይደሉም። ሁሉም ክልሎች በመላ ሀገሪቱ ያሉ መስህቦቻችንን በሶስት ደረጃ ከፋፍለው በአሁኑ ወቅት በሶስቱ ደረጃዎች የተቀመጡ ከ800 በላይ መስህቦችን መለየት ችለናል። ይሄ ለምን አስፈለገ ይህንን ማድረግ የሚለው አንድም የት ምን አለን እንደ ሀገር የሚለው ማወቅ የዘርፉ መሰረታዊ ጥያቄ ስለሆነ ነው። ከዛ ባሻገር ግን ብዙዎቻችሁም ስታነሱት እንደነበረው በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አማካኝነት በገበታ ለሀገር፣ በገበታ ለትውልድ የቀጠሉት እነዚህ መስህቦቻችንን ተገልጠው ያልታዩት እነዚህን ሀብቶቻችንን ተገልጠው ለማየት እንድንችል በገበታ ፕሮጀክቶች የተሰሩ እጅግ አስደናቂ ስራዎች አሉ። እነዚህ ፕሮጀክቶች ግን እንደ ማሳያ ተደርገው እንደ ናሙና ተደርገው መወሰድ አለባቸው። ምክንያቱም ዋናው ዓላማ የቱሪዝም ዘርፉ ላይ የግሉን ዘርፍ ተሳትፎ በከፍተኛ ሁኔታ ማሳደግ ነው። የቱሪዝም ዘርፉ ዘላቂ እድገት እንዲኖረው የግሉ ዘርፍ ተሳትፎ ወሳኝ ነው። አሁን ላይ በተለያዩ ግዙፍ ሀገራዊ የቱሪዝም መስህቦች የግሉ ዘርፍ አሻራውን እያኖረ ይገኛል። ይህ ስራም ከክልሎች ጋር ተጠናክሮ የሚቀጥል ይሆናል። የቱሪዝም ዘርፍ ላይ መንግስት ብቻውን ኢንቨስት አድርጎ ማለና አፍስሶ እነዚህን ሀብቶች ማልማት አይችልም። በጣም ከፍተኛ ሀብት የሚጠይቁ ናቸው። ማህበረሰቡን ማስተባበር፣ የግሉ ዘርፍ ማስተባበር አለብን። እዚህ ላይ የቀረጥ ነፃ ድጋፎች እንዲደረጉ፣ የመሬት አቅርቦት እንዲሻሻል
ብዙ ጥረቶች ከክልሎች ጋር እየተደረጉ ነው የሚገኙ። ጉዳት የደረሰባቸው ቅርሶችን በመጠገን የቆዩ መዳረሻዎችን በማደስና አዳዲስ የቱሪዝም ስፍራዎችን በመገንባት ኢትዮጵያ ተጠቃሽ ውጤት እያስመዘገበች ነው። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረት የጣልንበት ምዕራፍ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችንን አስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ብለዋል ጠቅላይ ሚኒስትሩ። ዘገባዎቻችን እንደቀጠሉ ናቸው። የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ሀሳብ የተዘጋጀውና በማህበራዊ ዘርፍ ባለፉት ዓመታት የተመዘገቡበት ውጤቶች የሚቀርቡበት የምክክር መድረክ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ባለፉት 8 ዓመታት በተለይም በትምህርት፣ በጤና፣ በክህሎት መር የስራ ዕድል ፈጠራ፣ በባህል፣ በኪነ ጥበብና ስፖርት እንደዚሁም በሴቶችና ማህበራዊ ጉዳዮች የተመዘገቡ ውጤቶች በስፋት በመድረኩ ተነስተዋል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ይህንን መድረክ ስትከታተል የቆየችው ዘጋቢያችን ሮዛ መኮንን ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሮዝ እንደምን አመሸሽ? በማህበራዊ ዘርፎች ለመሆኑ ባለፉት ዓመታት ምን አይነት ምርታዎች ተመዘገቡ የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። ቀደም ሲል አንተ እንዳልከው የማህበራዊ ምርታ ለሀገር ግንባታ ላይ ትኩረት ያደረገ 5 ተቋማትን የባለፉት 8 ዓመታት አፈጻጸማቸውን በተለይም የሚዳስስና በማህበራዊ ዘርፍ ኢትዮጵያ የት ነበረች፣ ወዴትስ አምርታለች፣ ቀጣይስ መዳረሻዋ የት ነው የሚለው ላይ ትኩረት ያደረገ ቆይታ ነበር በዛሬው ዕለት እንግዲህ የተካሄደው። ይህ ቆይታ 5 የሴክተር ተቋማት ማህበራዊ ዘርፎች ላይ ትኩረት በማድረግ ባለፉት የሪፎርም ዓመታት እንደ ሀገር እንግዲህ በተለያዩ ዘርፎች ሪፎርም ሲከወኑ እንደነበረ ይታወቃል። በስራ ፈጠራ ላይ፣ ሴቶችና ወጣቶች ላይ፣ በባህል ልማትና በስፖርት ዘርፉ የተደረጉ፣ በትምህርት ዘርፉ የተደረጉ፣ በጤና ዘርፉ የተደረጉ ሪፎርሞች ምን ውጤት አስገኙ፣ ለሪፎርምስ የሚያበቃን ምክንያት ምን ነበር የሚለው ላይ 5 ተቋማቶች ትኩረት በማድረግ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሪፖርቶቻቸውን፣ ስራዎቻቸውን፣ ክንውኖቻቸውንና ተግዳሮቶቻቸውን በይፋ ያቀረቡበት ነበረ። ይህ የማህበራዊ ዘርፍ ያለፉት 8 ዓመታት ጉዞ በእርግጥም ትልቅ ስኬት የተመዘገበበት ስለመሆኑ ያሳየ ነበረ የነበረው ሂደት ማለት ነው። በጤናው ዘርፍ ብንመለከት ለ30 ዓመታት የቆየ መከላከል ላይ ብቻ ትኩረት ያደረገ የሀገሪቱ ፖሊሲ ከረጅም ጊዜ በኋላ እንግዲህ በሪፎርም ስራውና በተቋማት ግንባታ ጋር አብሮ በማስተሳሰር እንዲቀየር የተደረገበት ፖሊሲው መከላከልን ብቻ አይደለም አክሞ ማዳንንም የጨመረ መጀመሪያ ሳይመጣ መከላከል ላይ በሰፊ ትኩረት የመሰረተ ልማት ግንባታ በማከናወን የጤና ተቋማት በቅርበት ተደራሽ እንዲሆኑ በማድረግ የጤና መድን ዋስትና ተጠቃሚዎች ቁጥር እንዲጨምሩ በማድረግ አስፈላጊውን የሆኑ ሕክምናዎች እንዲያገኙ በማድረግ መሰረተ ልማቶች እንዲሟሉ በማድረግ የሕክምና መሰረተ ልማቶች ማሽነሪዎችን ብንመለከት የጤና ዘርፍ ማሽነሪዎች የመድኃኒት አቅርቦትና ግዢ ላይ ትኩረት ያደረጉ ስራዎች የመድኃኒትን አቅርቦት ከራስ አቅም የመሸፈን መጠን የማሳደግ እንዲሁም ደግሞ በቅናሽ ዋጋ ለማግኘት የሚደረጉና የግል አጋርነትና ከመንግስት ጋር ያሉ በጤናው ዘርፍ ያሉ አጋርነቶችን በማሳደግ የተገኙ ሪፎርሞች ትልቅ ስኬት እንዳላቸው የታየበት ነው። በጤናው ዘርፍ አሁንም ተቋማት ግንባታ ላይ በተለይ የተከናወኑ የጤና ባለሙያው እንዲበቃ በማድረግ ረገድ የተሰሩ ስራዎችም ሰፊ ርቀት እንዳላቸው የጤና ባለሙያና የዜጎች ጥምርታ ላይ እድሜ ጣራን በማሳደግ ረገድ በሽታዎችን በመከላከል ረገድ የተሰሩ ሰፊ ስራዎች መኖራቸውና ለዚህ የሚያግዙ ሪፎርሞች በስፋት መከናወናቸውን ባለፉት 8 ዓመታት በይፋ የታየበትና ውጤት የመጣበት ይህም ኢትዮጵያ መድኃኒትን በራስ አቅም ማምረት ብቻ አይደለም፣ ከዛም ባሻገር መከላከል ላይ ብቻ መስራትም ሳይሆን በሽታው ከተከሰተ በኋላ ደግሞ አክሞ ማዳንን፣ ወረሽኝን የመከላከል አቅምን መገንባትን እነ ኮቪድን ማንሳት እንችላለን፣ እነ ማርበርግን ማንሳት እንችላለን። እነዚህ ሁሉ በኢትዮጵያውያን አቅም ለመከላከል የተደረጉ ጥረቶችና ወረሽኞችን ለመግታት የተሄደበት ርቀት እጅግ የሚደነቅ የጤና ዘርፉ ስኬት ስለመሆኑ የተነሳበት ነው። በዚህ የሚቆም እንዳልሆነ ብዙ ችግሮች ነበሩ። እነዛን ችግሮች ተሻግሮ የጤና ዘርፉ እዚህ ላይ ደርሷል። በሂደት ደግሞ የጤና ዘርፉን ለማዘመን የሚደረጉ ጥረቶች ዲጂታላይዝ የማድረግ ጥረቱ የተጀመረው ተጠናክሮ እንደሚቀጥል የታየበት ነው። በትምህርት ዘርፉ በተለይም በትምህርት ለትውልድ በሚለው ንቅናቄ ሰፊ ጥረቶች መከናወናቸውን፣ ዜጎች ለትምህርቱ ዘርፍ አስተዋጽኦ ማድረጋቸውን፣ መሰረተ ልማት ግንባታ ላይ ትምህርት ቤቶች እንዲገነቡ ማድረግ ረገድ ያሉ የታድሰው የተሻለ አቅርቦት ለተማሪዎች እንዲሰጡ በማድረግ ረገድ የመጽሐፍና የተማሪ ጥምርታ የተማሪና የመምህር ጥምርታ ላይ ሰፊ ለውጦች እንዳሉ፣ መምህራን ራሳቸውን እንዲያበቁ ስልጡን እንዲሆኑ በዘርፉ ያለውን የመምህራን እጥረት በመፍታትም ረገድ ትምህርት ዘርፉ ላይ ትልቅ ለውጦች እንደመጡ ዋነኛውና ደግሞ ትልቁ ምሰሶ
ምሰሶ ተደርጎ የሚቆጠረው የትምህርት ጥራት ማረጋገጥ ላይ ሰፊ ስራዎች እየተሰሩ ስለመሆኑና እነዚህ ጅምሮች በሂደት ተጠናክረው እንደሚቀጥሉ የታየበት ነው የ8 ዓመታቱ ሪፎርም። ከዛ ባሻገር ባህላዊ የሆኑ የባህልን ማጎልበት ስራዎችን በባህል ዘርፉ በትልቁ እንደተሰሩ የተመላከቱበት ነው። የቱሪዝም በኢትዮጵያ በባህል ያላትን የአደባባይ በዓላት በቱሪዝም የማስመዝገብ በዩኔስኮ ማለት ነው ሰፊ ስራዎች እንደዚሁ ስለመሰራታቸው የተነሳበት ነው። በስራና ፈጠራና ክህሎት ዘርፍም እንደዚሁ ብዙዎች ስታርታፕ ጋርም ተያይዞ ማለት ነው የውጭ ሀገር ስምሪትንም የስራ ስምሪትንም የሀገር ውስጥንም ጨምሮ በርካታ ስራዎች የተከወኑበት እንደነበረ እንደዚሁ በሪፖርቱ በስፋት የተነሳ ሆኖ እናገኘዋለን ማለት ነው። ባለፉት 8 ዓመታት የተገኙ ውጤቶች በአምስቱ ዘርፎች በዜጎች ላይ ተጠቃሚነት ላይ ያተኮረ ሆኖ በወጣቶችም ሴቶችም ላይ ሰፊ ስራዎች የተሰሩበት እንደነበረ ነው እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የቀረበው። እሳቸውም ባነሷቸው ሀሳቦች የተሻሉ ስራዎች በማህበራዊ ዘርፍ ስለመሰራታቸውና በቀጣይ ተጠናክረው ሊቀጥሉ እንደሚገባም እንደዚሁ አቅጣጫ የሰጡበት ቆይታ ነበረ። ሰለሞን ባልደረባችን ሮዛ መኮንን በቀጥታ መስመራችን ከስፍራ መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ። ከኢቲቪ ዜና 57 ጋር ናቸው። የተወደዳችሁ ዘገባዎቻችንም ይቀጥላሉ። የምራጭነት ካርድ የሀገርን የነገ ጣፈንታ የሚወስን ትልቅ መሳሪያ ነው። የፖለቲካ ፓርቲዎች የሚያደርጉት ክርክርም አጀንዳዎቻቸውን በመለየት ትክክለኛ ውሳኔ ለመስጠትም ያስችላል። የሐዋሳ ከተማ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ የሚፈልጉትን ፓርቲ ለመምረጥ ዝግጁ ስለመሆናቸው ተናግረዋል። የነዋሪዎችን አስተያየት ዘጋቢያችን አስረሳ ወገሻ አሰባስቧል። ተከታተሉትና እንመለሳለን። የፖለቲካ ፓርቲዎች የሚያደርጉትን ክርክር አይቻለሁ፣ ሰምቻለሁ በቲቪ። ለሀገር ኢኮኖሚ ለትውልድ አሻራ ማኖር የሚችል ሀገርን እንደ ሀገር ማስቀጠል የሚችል ፓርቲ ለመምረጥ የሚበጀውም ለመምረጥ እንደኔ ዝግጁ ነኝ። ማን ይበጀናል የሚለውን ሁላችንም ከግንዛቤ ውስጥ አስገብተን ይዘናል። ለወጣቶች ሚና የሚጫወት ይመጥነኛል ብዬ የምለውን ፓርቲ መርጣለሁ። የሚፈልገው መንግስትን የሚመርጠው በካርድ ብቻ ነው። የራሱ አሁን ለምሳሌ 5 ዓመት ቆይቶ ነው የመጣው። ይሄ እድል ነው። ኦንላይን ነው እንደወሰድኩት። አንድ ሰው ዜጋ እስከሆነ ድረስ ካርድ ይዞ የመምረጥ የማስመረጥ የመመረጥ ሶስቱም ተግባራት ላይ ዜጋ እስከሆነ የዜግነት ግዴታዬን እወጣለሁ ማለት ነው። ማን ይጠቅመኛል፣ ለህዝቡ ለሀገሪቱ እድገት ማን ይጠቅማል የሚለውን ለይቻለሁ። ስለዚህ ከሌ መርጣለሁ ሳይሆን ለይቼ ይዣለሁ። ግንቦት 24 ሲደርስ ደግሞ የመረጥኩትን ፓርቲ ጠቅመኛል ምለውን መርጣለሁ። በጸጥታውም በኢኮኖሚ በኑሮውም የተሻለ ነገር እንደሚያመጡ የተሻለ ኢትዮጵያን እንሰራታለን እያሉ ነበር ሲያስተዋውቁ የነበሩት። ጥሩ ትምህርት አለው ብዬ አስባለሁ። ነገ ካርድ ወስዶ ሳይመርጥ ቀርቶ እንዳይጸጸት ካሁኑ ዝግጅቱን አድርገው ካርዱን እንደወሰዱ መርጦ ለሀገር የሚሆነውን ፓርቲ መምረጥ አለበት ብዬ አስባለሁ። የራስን የምመርጠውን መንግስት ክርክሩ ላይ አይቻለሁ። ቀጣይ ወጣቱን ማን እንደሚያሻገር ወጣቱ ምን ያክል ተስፋ እንደሚያገኝ በራሳችን መንገድ ልንመርጥ ተዘጋጅተን ኢትዮጵያን ይመራል ብለን ያኖረናል ወይም የተሻለ ነገር ያመጣል ብለን የምናስበውን ለመምረጥ ካርድ ወስደናል። ህዝቡም ራሱ የወሰደውን ካርድ በአግባቡ አስቀምጦ በተባለው ቀን ላይ ቀርቦ ድምጹን መስጠት ስላለበት በጥንቃቄ መያዝ መቻል አለበት። የኔ አሁን ልክ እንደ ግል ንብረቴ በቦርሳዬ ውስጥ አስቀምጫታለሁ ማለት ነው። ለምን ይጠቅመኛል ብዬ ስለማስብ ማለት ነው። እንደ ግለሰብ ግንቦት 24ን በጉጉት ነው የምጠብቀው። ካርዴን በጥንቃቄ አስቀምጫለሁ። ይበጀኛል የምለውን ፓርቲ ይወክለኛል ብዬ ያሰብኩትን ለመምረጥ ከሌሊቱ 12 ሰዓት ሄጄ ቀድሜ ነው አሻራ የምጥለው። በተመሳሳይ ዜና የምራጭነት ካርዳቸውን በመጠቀም ተሳታፊና ተጠቃሚ የሚያደርጋቸውን ፓርቲ ለመምረጥ በመጠባበቅ ላይ ስለመሆናቸው ኢቲቪ ያነጋገራቸው የባህር ዳር ከተማ ነዋሪዎች ገልጸዋል። የምርጫ ካርድ ማውጣት ብቻውን ግብ አይደለም ያሉት ነዋሪዎቹ ታዲያ የምረጡኝ ቅስቀሳና ውድድሩን በማጤንም ሀገርን ያሻግራል የሚሉትን ለመምረጥ ስለመዘጋጀታቸው ገልጸዋል። ተስፋውን ደስታ አነጋግሯቸዋል። ተከታዩን አድርሶናል። ግንቦት 24 ለሚደረገው አጠቃላይ 7ኛው ሀገራዊና ክልላዊ ምርጫ እንደ ማንኛውም ዜጋ ካርድ ወስጃለሁ። ያንን ደግሞ በእለቱ የመመለስ ግዴታ አለብኝ። ምክንያቱም
የወሰድነውን ካርድ አለመመለስ የምንፈልገውን ፓርቲ ይሄን ፓርቲ መምረጥ ሳይሆን ሰው የሚፈልገውን ያመነበትን ይሆነኛል ይበጀኛል ያለውን ፓርቲ መምረጥ መቻል አለበት። በዚህም ደግሞ ድርሻዬን እወጣለሁ ብዬ አስባለሁ። መምረጥ ዝግጁ ነኝ። ከዝግጁነት በላይ ቀኑን በጉጉትና በመጠበቅ ላይ ነው ያለሁኝ ማለት ነው። ግንቦት 24 ምርጫ ሰዓቱ ቀኑ እስከሚደርስ በመጠበቅ ላይ ነው ያለው። እኛን መሰሎችን አካል ጉዳተኞችን ወደፊት ሊያመጣ የሚችልን የመንግስት አካል ሊሆን ይችላል የሚባሉትን ፓርቲዎች ወይም ደግሞ ካሁን ቀደምም በአካል ጉዳተኛው ዙሪያ ሰፊውን ስራ እየሰራ ያለ ማን ነው? አሁንስ ሊሰራ ከማኑፌስቷቸው ላይ እያስተዋወቁ ያሉት እነማን ናቸው የሚለውን ለመምረጥ እኛ በጉጉት አሁንም እየተጠባበቅን ነው ያለን። ግንቦት 24ን ካርዳችን ይዘን በካርዳችን ነው እንግዲህ የሚመስለንን የሚያግዘንን ወደፊት አንድ ስቴፕ ሊያራምድን የሚችለንን ፓርቲ ለመምረጥ በዝግጅት ላይ ነን። የተመዘገቡ ሰዎች እድላቸውን መጠቀምና ይወክለናል ያሉትን ፓርቲ ወይም ያስተዳድራል ሀገርን ይመራል ብለው በአእምሯቸው ያሰቡትን ከሌ ሳይባሉ እንዲመርጡና የያዙትን ካርድ ወደ ተመዘገቡበት ቦታ መመለስ እንዳለባቸው ሁሉም ሰው አደራም ጭምር ነው ያለበት። ይሄ አደራ ነው። እያንዳንዱ በቃሉ ልክ መገኘት ስላለበት እንደ እምነትም እንደ ሃይማኖት አባትም ሰዎችን የተመዘገቡትን ሰዎች ሁሉ አደራ ማስተላለፍ የምፈልገው የፈለጉትን ይምረጡ፣ ግን ካርዱን በእለቱ መመለስና መምረጥ ይኖርባቸዋል። አንድ ሰው ድምጽ የራሱ የሆነ ቫልዩ አለው፣ ዋጋ አለውና የወሰደውን ካርድ ሁሉም ዜጋ በእለቱ መመለስ መቻል አለበት። ሀገራዊና ሕዝባዊ ግዴታችን ለመወጣት የወሰድነውን ካርድ በእለቱ መመለስ አለብን። አካል ጉዳተኞችን ጨምሮ በእለቱ ግንቦት 24 ላይ ካርድ የወሰድን ሰዎች በቦታው ተገኝተን አስፈላጊውን ምርጫ ማካሄድ እንጂ ካርድ ወስዶ ወደ ኋላ አለማለት ተገቢ ነው ብዬ ነው የማስበው። ስለዚህ ለዚያ ሰዓት ለዚያ ጊዜ ሁላችንም ሬዲ ሁነን ካርድም ወስደን ተጠባብቀን የምንፈልገውን መምረጥ ግድ ይለናል ማለት ነው። ከኢቲቪ 57 ጋር ናቸው። የተወደዳችሁ ዘገባዎቻችንም ይቀጥላሉ። የአፍሪካ ሀገራት ዘላቂ ልማትን ማረጋገጥ እንዲችሉ የኃይል አቅርቦት ችግር እንዳያጋጥማቸው በትኩረት ሊሰራ እንደሚገባ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አሳሰቡ። አንቶኒዮ ጉቴሬሽ ይህንን መልእክት ያሳለፉት በዚህ በአዲስ አበባ መካሄድ በጀመረው 12ኛው የአፍሪካ ቀጠናዊ የዘላቂ ልማት ፎረም ላይ ነው። አስማራ ብርሃኑ ተከታትሎታል። የአፍሪካ ቀጠናዊ የዘላቂ ልማት ፎረም በየዓመቱ የሚካሄድ ሲሆን አፍሪካውያን ቅንጅታዊ ስራዎቻቸውን በማጠናከር ዘላቂ ልማትን ማረጋገጥ የሚችሉባቸው መንገዶች የሚመላከቱበት መድረክ ነው። ይህንን 12ኛውን የአፍሪካ ቀጠናዊ የዘላቂ ልማት መድረክም የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ኮሚሽን ከአፍሪካ ልማት ባንክና ከተባበሩት መንግስታት ድርጅት አጋር ተቋማት ጋር በቅንጅት አዘጋጅቶታል። አፍሪካውያን ዘላቂ ልማትን ለማረጋገጥ ቅንጅታዊ ስራዎቻቸውን ሊያጠናክሩ ይገባል ብለዋል ተሰናባቿ የአፍሪካ ቀጠናዊ የዘላቂ ልማት ቢሮ ሊቀመንበር የኡጋንዳዋ ጠቅላይ ሚኒስትር ሮቢና ናባንጃ። With only 4 years and 8 months remaining to 2030, we must move with urgency. በ2030 በአፍሪካ ዘላቂ ልማትን ለማረጋገጥ የጣልነው ግብ ሊጠናቀቅ 4 ዓመት ከ8 ወር ብቻ ነው የሚቀረን። ይህንን ለማሳካት ቅንጅታዊ ስራችንና ቁርጠኝነታችን ሊጠናከር ይገባል። ሳይንስ፣ ኢኖቬሽንና ቴክኖሎጂን ማስፋት ላይም ትኩረት ልንሰጥ ይገባል። ኢኖቬሽንን በገንዘብ መደገፍና በትብብር መስራትም ያስፈልጋል። ምርቶቻችን ላይ እሴት በመጨመርና ሁሉን ያካተተ እድገት በመፍጠር የአጀንዳ 2063ን እውን ማድረግም ይኖርብናል። አፍሪካውያን ዘላቂ ልማትን ለማረጋገጥ ጥሩ ተሞክሮቻቸውን ወደ ሌሎች የአፍሪካ ሀገራት ሊያባዙ ይገባል ያሉት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላብር ጋቴቴ ኢትዮጵያ በአካባቢ ጥበቃ ስራ ላይ የሰራቻቸውን ስራዎች አድንቀዋል። I'm proud to say that our host country Ethiopia has risen to that moment. የዚህ ፎረም አስተናጋጁ ሀገር ኢትዮጵያ እያሳየች ባለችው እድገት የሚሰማኝን ኩራት መግለጽ እፈልጋለሁ። ኢትዮጵያ የኮፕ 32 ጉባኤን ለማስተናገድ በመመረጧ ሁላችሁም የኩራትና የክብር ስሜት እንደተሰማችሁ እርግጠኛ ነኝ። ኢትዮጵያ የኮፕ 32 ጉባኤን የምታስተናግደው ለአየር ንብረት ለውጥ አፋጣኝ እርምጃዎች ሊወሰዱ በሚገባበት ወቅትና
ለዘርፈ ብዙ ልማት በጋራ መቆምን በሚጠይቅበት ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ እንደ አፍሪካ ይህን ግዙፍ ተልዕኮ ማሳካት ስለቻሉ እናመሰግናቸዋለን። ኢትዮጵያ በዘላቂ ልማትና የአየር ንብረት መዛባትን በመከላከል ተጨባጭ ውጤቶችን አስመዝግባለች። በአረንጓዴ አሻራ ንቅናቄ ከ40 ቢሊዮን በላይ ችግኞችን ተክላለች። 95 በመቶ የሚሆነው የኢትዮጵያ የኤሌክትሪክ ኃይል ምንጭ ከታዳሽ ኃይል የሚገኝ ነው። ይህ የኢትዮጵያ ተሞክሮ ወደ ሌሎች የአፍሪካ ሀገራት ሊስፋፋ ይገባል። ምክንያቱም የአካባቢ ጥበቃ ስራ በቀጥታ ከጤና፣ ከንጹህ መጠጥ ውሃ፣ ከምግብ ሉዓላዊነትና ከማክሮ ኢኮኖሚ መረጋጋት ጋር የሚያያዝ ነው። አፍሪካውያን ዘላቂ ልማትን እውን ማድረግ እንዲችሉ አሁን ባሉት ጦርነቶች ምክንያት የኃይል አቅርቦት ችግር እንዳያጋጥማቸው በትኩረት ሊሰራ እንደሚገባ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በቪዲዮ ባስተላለፉት መልእክት አሳስበዋል። የአፍሪካ ሀገራት ዘላቂ ልማትን ማረጋገጥ እንዲችሉ በጦርነቶችና በአየር ንብረት ለውጥ ምክንያት የኃይል መቋረጥ ችግር እንዳያጋጥማቸው በትኩረት ሊሰራ ይገባል። አፍሪካውያን የታዳሽ ኃይል ተጠቃሚነታቸውን እንዲያሳድጉ በቂ የገንዘብ ድጋፍ ሊደረግላቸው ያስፈልጋል። ያለ በቂ የኃይል አቅርቦት ዘላቂ ልማትን ማረጋገጥ አይቻልም። በ2030 የአፍሪካ ዘላቂ ልማትን ለማረጋገጥ የተጣለው ዕቅድ ግቡን እንዲመታ በቀሩት 4 ዓመት ከ8 ወር ውስጥ ቅንጅታዊ ስራው ተጠናክሮ መቀጠል እንዳለበትም በመድረኩ ተመላክቷል። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ከመነሻው ለማክሰም የያዙት ጽኑ አቋም በመካከለኛው ምስራቅ ለ2 ወራት የዘለቀውን ጦርነት ወደ ዓለም አቀፍ የዲፕሎማሲና የኢኮኖሚ ቀውስ ቀይሮታል። ተሄራን መጀመሪያ ሆርሙዝ ይከፈት፣ ገዳው ይነሳ የሚል የሰላም እቅድ ብታቀርብም በአንጻሩ የትራምፕ አስተዳደር ግን ወታደራዊ የበላይነትን በመጠቀም ኢራንን በኒውክሌር ጉዳይ እንድትብረከረክ ግፊት እያደረገ ይገኛል። አዝመራ ሞሴ በመካከለኛው ምስራቅ ለ2 ወራት የዘለቀውና በአሜሪካ እስራኤል ጥምረት የሚመራው በኢራን ላይ ያነጣጠረው ጦርነት አሁን ላይ ወታደራዊ ግጭት ብቻ መሆኑ አብቅቶ የዓለምን የኢኮኖሚና የዲፕሎማሲ መረጋጋት የሚፈታተን ትልቅ አጀንዳ ሆኗል። ባለፉት ጥቂት ቀናት ውስጥ ከዋሽንግተንና ከቴሄራን የሚወጡ መረጃዎች እንደሚጠቁሙት ሁለቱ ተፋላሚ ወገኖች ለስምምነት ቢቃረቡም ቅድመ ሁኔታዎቻቸው ግን እንደ ሰማይና ምድር የተራራቁ ሆነዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቼ በኢስላማባድ በኦማንና በሞስኮ ያደረጉት ተከታታይ ጉብኝት ኢራን አሁን ያለችበትን ወታደራዊና ኢኮኖሚያዊ ጫና ለመቀነስ የምትከተለውን አዲስ የዲፕሎማሲ ስልት ፍንጭ የሰጠ ሆኗል። ኢራን ያቀረበችው የሰላም እቅድ መጀመሪያ ጦርነቱ ይቁም፣ ከዛም የኢኮኖሚ እገዳው ይነሳ የሚል ይዘት ያለው ነው። በተለይም ኢራን የኒውክሌር ጉዳይን ወደ መጨረሻው የድርድር ምዕራፍ ማዛወሯ ትልቅ አለመግባባትን በአሜሪካና በኢራን መካከል ፈጥሯል። ቴሄራን የዩናይትድ ስቴትስ የባህር ኃይል በሆርሙዝ ወሽመጥ ላይ የጣለውን እገዳ እንዲያነሳና የንግድ መርከቦች በነፃነት እንዲንቀሳቀሱ ቅድሚያ እንዲሰጥም ትፈልጋለች። ይህ ጥያቄ ለኢራን የህልውና ጉዳይ ቢሆንም ለአሜሪካ ግን የኢራን የጊዜ መግዣ ስልት ተደርጎ ተወስዷል። በዚህ ምክንያት በፕሬዚዳንት ዶናልድ ትራምፕ የሚመራው ዋይት ሀውስ የኢራንን እቅድ ውድቅ ለማድረግ ጊዜ አልፈጀበትም። እንደ አሜሪካ ባለስልጣናት ገለጻ ማንኛውም የሰላም ድርድር የኢራንን የኒውክሌር መርሃ ግብር ከመነሻው ማካተት ያለበት ይሆናል። ትራምፕ እንደ አውሮፓውያን አቆጣጠር በ2015 የተደረሰውን የኒውክሌር ስምምነት ደካማ በሚል በሁለተኛው የስልጣን ዘመናቸው ዳግም ላለመቀበል የቆረጡ ይመስላል። የዋይት ሀውስ ቃል አቀባይ ቀይ መስመሮቻችን ግልጽ ናቸው ማለታቸው አሜሪካ ወታደራዊ የበላይነቷን ተጠቅማ ኢራንን ሙሉ በሙሉ በኒውክሌር ጉዳይ ላይ እንድትንበረከክ ለማድረግ ያላትን ፍላጎት የሚያሳይ ነው። በዚህ ጦርነት ምክንያት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥ ያላቸው የሕዝብ ተቀባይነት እየወረደ ቢመጣም ጦርነቱን ለማቆም ግን የኒውክሌር ጉዳይን እንደ ቅድመ ሁኔታ መያዛቸውን አልተውም። የዚህ ዲፕሎማሲያዊ እሰጥ አገባ ትልቁ ሰለባ ግን የዓለም ኢኮኖሚ ሆኖ ቀጥሏል። በየቀኑ በአማካኝ ከ125 በላይ ግዙፍ መርከቦች ይተላለፉበት የነበረው የሆርሙዝ ወሽመጥ አሁን ላይ በቀን 7 መርከቦች ብቻ የሚታዩበት ጭልጥ ያለ በረሃ ሆኗል። የአሜሪካ ባህር ኃይል የኢራን ነዳጅ የጫኑ መርከቦችን እያገተ
ወደ መጡበት እንዲመለስ ማድረጉ ደግሞ የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ ሁኔታ እንዲያሻቅብ ምክንያት ሆኗል። የዘርፉ ተንታኞች እንደሚሉት አሁን ላይ የፖለቲከኞች ንግግር ሳይሆን ትኩረቱ ወደ ገበያ እየፈሰሰ ያለው የነዳጅ መጠን ነው። የሆርሙዝ ወሽመጥ መታፈን ደግሞ ከኢራን ባለፈ የሀገራትን ኢኮኖሚ በዋጋ ግሽበት እየመታ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር በሞስኮ ከቭላዲሚር ፑቲን ጋር መገናኘታቸውና የሩሲያን ድጋፍ ማግኘታቸው ግጭቱ ወደ ዓለም አቀፍ የሀያላን ፍጭት እያመራ መሆኑን የሚያሳይ ሆኗል። ሩሲያ ለወዳጇ ኢራን የሰጠችው የድጋፍ ቃል አሜሪካ በቀጠናው የምታደርገውን እንቅስቃሴ ይበልጥ ውስብስብ የሚያደርገው ነው። የተወደዳችሁ ለሰዓቱ ያልናቸው ዜናዎቻችን እነኚህ ናቸው። ምሽቱ 2 ሰዓት ላይ በሌሎች ተጨማሪ ጉዳዮች ነው የምንገናኘው። ደቂቃዎቻችሁን ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ታሳልፋላችሁ። ባልደረቦች ይጠብቋችኋል። መልካም